ዛሬ ሁለት ተወዳዳሪዎች እዚህ ይገኛሉ። የት እንደመጡ ያውቃሉ፣ የት እንደሚሄዱ ግን አያውቁም። ከሶስት ከባድ ፈተናዎች በኋላ አሸናፊው በውቢቷ ባህር ዳር ከተማ በሚገኝ ቅንጡ ሆቴል ካለ ምንም ወጪ ለ24 ሰዓት ይፍታታል። እዚህ ቦታ የመጡት ለማሸነፍ ነው። ግን ምን ሊገጥማቸው እንደሚችል ፍንጭ እንኳን የላቸውም። ውድድሩ ጀምሯል። በመጀመሪያም ከነሱ በቅርብ ርቀት ካለ ፋስት ፉድ የመጀመሪያ መልእክታቸውን ይቀበላሉ። አቡነ ሀራ ገበያ ሄዳችሁ ጉልት ከሚሸጡ እናቶች 5 ኪሎ ድንችና ሽንኩርት ሸጦ መጨረስ። መልእክታቸውን ካዩ በኋላ ወደ ተጠቀሰው ቦታ መሮጥ ጀመሩ። የመጀመሪያ ዙር ውድድር ህግ እንዲሸጡ የተነገራቸው 5 ኪሎ ድንችና 5 ኪሎ ሽንኩርት በተሰጣቸው ዋጋ መሸጥ አለባቸው። ነገር ግን ቶሎ ለመጨረስ ከተሰጣቸው ዋጋ ቀንሰው መሸጥ የሚችሉ ሲሆን ቀጣይ መልእክት የሚቀመጥበት ትክክለኛ ቦታ አይነገራቸውም። አፍጥነው 5 ኪሎ ሽንኩርት አሁን እንዴት ነው የምጨርሰው? አረ በማርያም ግዙኝ እያልኩ ነው የምጨርሰው። ትራፊክ ይዞናል። ቀደመኝ በቃ ደርሶ ይሆናል። ሌላው የነሱ ግዴታ የሚሸጡበትን ጉሊት ራሳቸው ማሳመን አለባቸው። ሽንኩርት ልሽጥ 5 ኪሎ ሽጥ ተብዬ ታዝዤ ናሽጥላቸው። በመጀመሪያ ሙከራው የሚሸጥበትን አግኝቷል። ስንት ነው ሽንኩርት ኪሎ? 50 ብር። ድንችም 50። ብትዘገይም እሷም ደርሳለች። አያሸንፈኝ። አረ ሽንኩርት ቢገዛ አረ በሳም ዞር ይልፈልግ እንዴ 50 ብር ነው ሽንኩርት። ተደራድረን ቀንስላችኋለሁ ንጉስ። ህጉን ወደ ጎን በመተው ቀንስልሻለሁ እያለ እንዲገዙት ለማሳመን እየሞከረ ነው። ሌላ ሽንኩርት የሚሸጥ የለም። ወደ ውስጥ አግኝቻለሁ። ምረም ገዡ ቀይ ሽንኩርት ገዣ። ድንች አትፈልጊ እኮ ልቀንስልሽ ግዢ። ስንት ነው አንቺ እስከዚህ ወይ ምገዙ? ላገኛቸው አንዳንድ ኪሎ አርጊ። የመጀመሪያችንን ሽጠናል። ድንች ላርግልሻ? ላግዛችሁ። ለውድድር ነበረ። ልቀንስልሻለሁ። በ30 ብር ሰጅ ባል መሸጥ ቢጀምርም ህጉን ግን ሰብሮታል። በ30 ብር ታይሜን ሎስት ላርግ አባት። እሺ አለቻለሽ ነው ማለት ድንች ቢመስል ድንች ሽንኩርት ባርካሽ ድንቿን ጋሼ ድንች አይወስዱ። አረ ድንች ይወስዱ። ድንች አትወስጂም እና ሽንኩርት በቅናሽ ኧረ ግዢ። ተይ እናቴ ሽንኩርት አገዢ። አረ ግዢ ሽንኩርት በቅናሽ ድንችና ሽንኩርት ለቆንጆ ሰው ቅናሽ አለው። እኔ ነኝ ማስተናግዳት። እኔ ነኝ የምሸጥላት በቅናሽ ነይ ማረም። አመለጣቸው ተው ማዘር ገዛይ ነው። ዋ 2 ኪሎ 60 ልሽጥልሽ። ለማሚ ያልሆነ በጸሎት ታግጂኛለሽ ማሚ። የመጀመሪያ ገዢ ባለለተይ ላርግሽ። ነይ ኧረ ተይ እንዳይቀር እኔ ሞላልሻለሁ። ነይ ኧረ ግዙኝ። 3 ኪሎ ድንች ሽጫለሁ። ግዛኝ አባት ግዛኝ። ለሚስት ለባለቤት ይዘይድ። ኧረ እድል አይገኝም። እሷ እየተሳካላት አይደለም። ቦታ መቀየርን መፍትሄ አድርጋ ወስዳለች። ሰላም ነው አባ። ድንችና ሽንኩርት ልሽጥልህ? ልሽጥልህ። ላግዝ። እሺ አጋሽ ትግኝ ፕሮፌሽናል ነው ልምድ ያላት። ግዙኛ ተባበሩ። ምን ችግር አለው? እንዲገዟቸው መለመን ጀምረዋል። አረ ተው ግዙ። ተው ለውድድር ነው አልሸነፍባችሁ። ቆይ እኔ ነኝ የምሰጣት። እሷም ተሳክቶላት መሸጥ ጀምራለች። 5 ኪሎ በእውነቱ ጥሩ ሰው ነሽ። ልጅሽን ያሳድግልሽ። 1 ኪሎ ሽንኩርት ስንት ኪሎ ነው የሸጡት? ሽንኩርት 2 ኪሎ። ሚዛን የት ነው መዝን? እዚህ ጋር እንዴት ነው? ያዋጣኛል ግን ሌላ ጊዜ ትጠራኛለህ። ስንት ላርግልሽ? እሺ 1 ኪሎ ላርግ፣ 2 ላርግ፣ 40 ላርግ፣ 2 ላርግ። የጢስ አባይ ሽንኩርት ከፏፏቴው ስር የተቆረጠ ከቀይ አፈር 2 ኪሎ ሽንኩርት የት ይገዛው? እሺ አንድ ቀራ ደግሞ በኔ ዘግይታ ብትጀምርም ሽንኩርቱን ጨርሳ ድንቹንም እያገባደደች ነው። ስለናት በ40 ሽንኩርት ነው ይገዛው። 2 ኪሎ ሽንኩርት ስለናትዬ የኔ ውብ ምርጥ ሻርግበት። ከጎኑ ያለችው ጉሊትም ጭንቀቱን በማየት ገዝተዋለች። አባቴ ያልቋል። ጨርሱ። ንገሪኝ፣ ቀጣይ የት ነው የምሄድ? ንገሪኝ በእናትሽ። ግዙት። እሺ ግዙት። ቆንጆ። እሷ ሽጣ ከጨረሰች በኋላ ፕሮሞሽን እየሰራችለት ነው። ልቀፍሽ። እሺ ንገረኛ። ለምለሚቱ የገበያ ማዕከል B77። እሷ ትክክለኛ ሱቁ ተነግሯታል። ለምለሚቱ የገበያ ማዕከል ሱቁ ስንት ነው ቁጥሩ? አልናገርም። ቀንሼ ስለሸጥኩ እኮ ነው። በእናትህ አመሰግናለሁ። ቴንክ ዩ ባጃጅ። እሱ ግን ሱቁ ያለበትን ህንጻ ብቻ ነው የተነገረው። ገበያ ነህ? አፍጥነው። እሺ ቶሎ ውድድር ነው። አፍጥነው። ወይኔ ያስበላኝ። ፈቃን እንጂ ወክ ያደርጋል እንዴ ለምለሚቱ። እሺ አሁን ለኔ ቻሌንጅ የሚያደርገኝ ምንድነው? ያ ሱቁ ነው። የለምለሚቱ ህንጻ ማለት በጣም እኮ ብዙ እኮ ነው። እዛ ሁሉ ውስጥ እየገባው ትራፊክ ላይቱ አቆመኝ። ወይኔ በቃ አቁመኝ። ያ ቀድሞ ደርሷል። እሷም ደርሳለች። በዚህ በኩል አይደለም ወጆ በዚህ የተቀመጠ ዕቃ ሰው ያስቀመጠልህ አባት እንትን ቢሰበን የሚባለው ቤቱ ጋር ነው ሱቁ። ቢሰበን
ሱቁን የማያውቅ ሰው መጎተት ጀምራለች። ቢ77 የሚባለው የቱ ነው? ፖስታ የሰጠች ሰው አለ እንዴ? የለም በዚህ መስመር። ኧረ ወይ ወደ ላይ ቆይ እላይም አለ ግና። ኧረ ተይ ይሄ ለምለሚቱ ነው ግና። ፖስታ አለ እንዴ የተቀመጠች? ወደ እናት ፖስታ አለ እንዴ የሆነ ሰው ያስቀመጠ? ያብ እንዲህ እንደሚቸገር ቢያውቅ ቀንሶ መሸጥን አይመርጥም ነበር። ቢ77 ቢ77 ነው? አዎ 77 ይከሆነ ሁለተኛው ወጭ እዚህኛው በመጨረሻም ትክክለኛ ቦታውን ተጠቁማለች። እዚህ ተቀምጦልኝ ነበር እቃ። በስመ አብ ፖስታ ሰው አስቀምጧል እንዴ? አራስቀረ ገሪ በእናትሽ በሸደው ነገር የለም። ፖስታ ሰው አስቀምጧል እንዴ? እዚህ ካፌ ታል ና ካፌው የሚሰጣችሁን ፖስታ በሚሰጣችሁ አድራሻ ስጡ። እሺ ነይ እንዴ ፖስታውን ስጪኝ ቶሎ ልጅቷ በልጣኛለች። ገብርኤልም ላይ ሁለተኛ ዙሩ ውድድር ፖስታው ላይ በተቀመጠው አድራሻ በመሄድ ለ30 ደቂቃ ያስተናግዳሉ። ሰላም ነው ማናጀሩ? የት ነው? ሰላም ነው ማናጀሩ? አንተ ነህ? ያ አሁን ፖስታውን አግኝቶ ወደ ቦታው ለመሄድ እየሞከረ ነው፣ ግን ልጅቷ በጣም ቀድመዋለች። መውጫው ሁሉ እየጠፋበት ነው። ባጃጅ ትሄጃለሽ ወይ? 16 ቶሎ በእናትህ ነዳ አድርግልኝ። ተቀድሜያለሁ። በጣም ልዩነት የፈጠረው ነገር ምንድነው? ህጉ መሰረት ባለመሸጡ ስፔሲፊክ ቦታውን አልተነገረውም። እሷ ደግሞ ስፔሲፊክ ቦታውን ተነግሯት ስለነበረ ስራ ላይ እያሉ ስህተት ከሰሩና ማናጀሩ ያስቀጣል ብሎ ከወሰነ ለተጨማሪ 20 ደቂቃ ያስተናግዳሉ። ያብ ቢቀደምም በመጨረሻ ደርሷል። ስጭኝ እናት ለኔ ልብስ ስጭኝ። ማስተናገጃ ዝም ብዬ እኮ እንደዚህ ጎርደድ ድማ አባቴ አዲስ ሰው ካልገባ ማስተናገድ አልችልም ማለት ሰው ስጣል። እሺ ስጠኝ ደቂቃ እያይደብሩ። ያብ ከመግባቱ ሰው ስጠኝ ብሎ ማናጀሩን እያስጨነቀው ነው። ምን ይጨመር? ተጫወት። እሷ ደንበኞችን በደንብ እየተንከባከበች ነው። እንጀራ አላስመጣም? እሺ ኧረ በፈጠረው ማስመጣው። እሱ 2 ደቂቃ እሷ ደግሞ 7 ደቂቃ ደርሳለች። ያ ማለት በመሀላቸው የ5 ደቂቃ ኢንተርቫል ነው ያለው። ምናልባት እሷ ስህተት ሰርታ የ20 ደቂቃ ቅጣት ካለባት እና እሱ ምንም ስህተት ካልሰራ ሊቀድማት ሁሉ ይችላል። እንዴት ነው እየለመዱ ይመስልሻል? ያ ጎበዝ ናቸው የሚል አስተያየት እንዲሰጠኝ ትቅዳለህ። ተንከባክበን ነው የምንይዘው። ሁለቱም ቤቱን በአንድ እግሩ አቁመውታል። አንዴ መንገድ ይኸው እናቴ ቆንጆ አድርገሽ እችን ስራ ያተብልሻል። ይሄ ያስቀንሳል ነጥብ 4 ቡና እዛ ጋር አሁን ያመጣልኝ ምንድነው? ስጋው የጥብስ አወጣጡን አልነገረኝም። እሺ አወጣጡ እንዴት ነው? አሁን የሰጠኝ የጥብሱ 3 ባንድ 2 ባንድ እናቴ የአሁኑ የጥብሱ አወጣጥ ማለት ነው። 3 ባንድ 2 ባንድ ነው። እሺ አለው የሚያስፈልግ ነገር ካለ አለ። ጥብሱ ደርሷል እንዴ? ናት እየደረሰ ነው። እሺ ቶሎ ቤተሰቦች እንግዲህ ዝም ብላ ነው እሷ ዥቡ የምትለው አሁን እንደዚህ ይዛ የምትመጣው እንዴ? ለማን ስጪ ለማን? ያ የራሱን ትሪ ይዞ የሰው ትሪ ሃንግ እያደረገ ነው። አባቴ ሁሉ ፉል ነው። አሁን እዚህ ጋር ጋማ እንዳንባል እዚህ ጋር ነው መሰለኝ ጥብሳችን እንዳታወጣብን እንደምታየው ያቀለጣጠፉት ነው። 25% ታሪክ ከመቶ እዚህ ያዘዘችው የለም እሷ እንዳለ ያዘዝኩት ነው። አዎ ዛዜ ያብ ከ100% 25% ከተባለ በኋላ ማቀሳሰር ጀምሯል። ተማሪ ነው እቺ። እሷ ጨርሳ ወደ ቀጣይ ቦታ ደርሳለች። ክትፎ ሩብ ክትፎ፣ ሌላ የሚጠጣስ 2 ጃምቦ የለም። ጃምቦ የለም። ሀረርና ዳሽን ነው። ዳሽን ቤተሰቦች ስራዬን ጨርሻለሁ። አሁን ፖስታዬን ልቀበል ነው። የት ነው ቀጣዩ የሚለውን እናያለን። ሚካኤል አሳ ሰፈር ሂዳችሁ አሳ በልቱ። ሚካኤል አሳ እኔ እንደውም ማለት ነው ራሴ አጥምጄ ነው የምበልተው። ደርሰናል ቤተሰብ። ያብም ደርሷል። ከመጀመሪያው እንዴት ነው? ምን ላሳይ ነው? መጀመሪያ እንትን ስትይ እንዲህ ነው የምታረጊያት የምትወጣው። እያት እንደዛ አድርገሽ ከዛ እንደዚህ እንደሱ። አዎ እሷ እፈተድበታለሁ በዚህ ብላለች። የመጨረሻዋና የመፈተኛዋን ነው እየሰራች ያለች። እስቲ ቆይ እያሳየሽ
ይሄን አናቱን እዚህ ጋር እሷ ቀድማ ስለደረሰች በደንብ አይታ ተለማምዳለች። ያብ ግን ስለዘገየ መረጋጋት አይታይበትም። ብዙ ሳይለማመድ ከሷ ጋር ፈተናለሁ እያለ ነው። ዳኛችን እሱ ነው። ስጋው ሄደ። እዚህ ጋር ዳኛው ስራቸውን እያየላቸው ነው። ዳኛው ስራቸውን ካየ በኋላ ካርዳቸውን ሰጥቷቸዋል። ነገር ግን ምን እንደሆነ አያውቁ። ይሄን ዙር ከጨረሱ በኋላ ሁለቱም በተዘጋጀላቸው ባጃጅ ገብተው ባጃጁ ወደሚወስዳቸው ቦታ እየሄዱ ነው። ቀጣይ የሚሄዱበት ቦታ የካርዶ ትርጉም ትልቅ ቦታ አለው። ቀጣይ ፖስታ የተቀመጠበት ቦታ ላይ እየሄድን ነው። የተቀመጠልኝ ፖስታ ነበር። አመሰግናለሁ። አሁን አሸናፊውን የምናውቅበት ሰዓት ነው። በስትክክል ለበለጠ ሰውና ወይም የተሻለ ለበለጠ ይሄኛው ነው የሚሰጠው። አይ ተሸንፏል ብሎ የሚያስበውን ሰው ደግሞ ይሄን ነው የሚሰጠው። እንኳን ደስ አለሽ። የአንድ ቀን ሙሉ ነፃ ሰርቪስ አሸናፊ ሆነዋል። ያ በመሸነፉ የማስተዛዘኛ እርጥብ ተጋባዥ ሆነዋል። ነገር ግን ሽንፈቱን መቀበል ከብዶታል። እኔ እኮ ብያለሁ ልበ ሙሉ ነኝ። በመጨረሻም አሸናፊውን አውቀናል። በእርጥብ ተሸወር። እንዴት ይውረድ አልወርዳል። ይሄን ቪዲዮ ስፖንሰር ያደረገልን ቤንማስ ሆቴል ነው። በጣም እናመሰግናለን። ይሄን ቪዲዮ አይታችሁ ወደዳችሁት ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችን ሁኑ። እባካችሁ ሰብስክራይብ